አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደትናችሁ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ የምንዛሬውን ዋጋ በተመለከተ የ16 ሀገራቶችን በዛሬው ዕለት ስንት ብር እየተቀየረ ወይንም እየተመነዘረ ዋለ እያንዳንዱ በዝርዝር የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሚያምር የሆኑ የቤት እቃዎችን እያስጎበኘኋችሁ ይህንን መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። ሰሞኑን እንግዲህ የምንዛሬ ዋጋ ሐዋላዎች በሚልኩ ሰዓት ወደ ሀገር ቤት ሲላክ እጅግ በጣም ነው እየቀነሰው ማለት ነው። እንግዲህ ኬዙም እንዲሁ ባይታወቅም እጅግ በጣም ነው የወረደው ምንዛሬው የቀነሰው ማለት ነው። አሁን ላይ ብር የሚላክበት ሰዓት ነው ብዬ አላምንም። ምክንያቱም በጣም ነው የቀነሰው። በተለይ በርከት ያለ ብር አሁን ለምትልኩ በዚህ ሰዓት ብር ባታውሉ የተሻለ ነው ማለት ነው። ነገር ግን ትክክለኛው በምንዛሬ ብር አልቀነሰም። እንዲያውም በጣም ነው የጨመረው አልቀነሰም ማለት ነው። ነገር ግን ሲላክ በጣም እንደወረደ ነው እንግዲህ የሚያሳየው። እንዲሁም ደግሞ ከተለያዩ መረጃዎች በማግኘት ከላኩም ሰዎች ጭምር ማለት ነው በጣም እንደቀነሰ ነው። እንደዚህ ከሆነ ደግሞ ብራችሁን ባትልኩ አሪፍ ነው። ምናልባት የሚያስገድድ ጉዳይ ሆኖ መጥቶም ቀጥታ ስራ ላይ የሚያርፍ ካልሆነና የሆነ የምትገዙት ነገር ኑሮ ከዛ ላይ የማያርፍ ከሆነ ብሩን ብትይዙ የተሻለ ነው የሚሆነው። ምክንያቱም በጣም ነው ከዚህ ያለው ሀገር ውስጥ ላይ ያለው እቃዎች እጅግ በጣም ጨምረዋል። ከሱ የምትልኩበት ደግሞ ብሩ በጣም ከወረደ ሁለተኛ ክሳራ ያጋጥማችኋል ማለት ነው። ውጭ ላላችሁ እህት ወንድሞች እዚህም ያለው ዋጋ ጨምሮ ነው እንዲሁም የምትገዙት ከሱ ደግሞ ስትልኩ በጣም ወርዶ ነው የምትልኩት የሚሆነው ብሩ ማለት ነው። ለማንኛውም ውድ ተመልካቾች እስኪ በዛሬው እለት የምንዛሬ ዋጋ ስንት ብር እየተቀየረ ነው የሚለው በዝርዝር ያሳውቃችኋለሁ። እናንተም እንግዲህ ዛሬ ላላካችሁ ደግሞ በስንት ብር ልካችኋል፣ በተለይ ሳኡዲ እንዲሁም ደግሞ ዱባይ ላላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ከዶላር የምንጀምር ይሆናል። አንድ የአሜሪካን ዶላር በዛሬው እለት 186 ብር ከ40 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአሜሪካን ዶላር 18640 ብር ሲቀየር ውሏል ማለት ነው። ዛሬ እንግዲህ ሜይ 6 2026 ወይንም ደግሞ ሚያዝያ 28 2018 ነው ማለት ነው። ሌላው ኢሮ ነው። አንድ ኢሮ 219 ብር ከ08 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ኢሮ 21908 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 239 ብር ከ22 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የስዊስ ፍራንክ 23922 ብር በዛሬው ዕለት ሲመነዘር ውሏል። በቀጣይ የሚሆነው የካናዳ ዶላር ነው። አንድ የካናዳ ዶላር 136 ከ84 ሳንቲም ሲቀየር ውሏል። 136 ብር ከ84 ሳንቲም ሲቀየር ውሏል። ወይም ደግሞ 100 የካናዳ ዶላር 13684 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 134 ብር ከ94 ሳንቲም ሲቀየር ውሏል። እንዲሁም 100 የአውስትራሊያን ዶላር 13494 ብር ሲቀየር ወይንም ሲመነዘር ውሏል። በቀጣይ የምናየው ፓውንድ ነው የሚሆነው። አንድ ፓውንድ 253 ብር ከ54 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ፓውንድ 25354 ብር በዛሬው ዕለት ሲቀየር ውሏል። ሌላው እንግዲህ የብሮች አለቃ ወይንም ደግሞ በከፍተኛ ምንዛሬ የምትቀይር የኩዌት ዲናር ነው የሚሆነው። አንድ የኩዌት ዲናር 606 ብር ከ41 ሳንቲም ሲቀየር ወይንም ሲመነዘር ውሏል። እንግዲህ ኩዌት ላላችሁ ኮሜንት ላይ ያስቀምጡልኝ። አንድ የኩዌት ዲናር 606 ብር ከ41 ሳንቲም ሲመነዘር ውሏል። ወይንም ደግሞ 100 የኩዌት ዲናር 60641 ብር ሲቀየር ወይንም ሲመነዘር ውሏል። ሌላው ድርሃም ነው። አንድ ድርሃም 50 ብር ሲቀየር ወይም ሲመነዘር ውሏል። ወይንም ደግሞ 100 ድርሃም 5000 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል ማለት ነው።
ሌላው የሳኡዲ ሪያል ነው። አንድ የሳኡዲ ሪያል 48 ብር ሲቀየር ውሏል። ወይንም ደግሞ 100 የሳኡዲ ሪያል 4800 ብር በዛሬው ዕለት ሲቀየር ውሏል። ወደ ተመልካቾች እንግዲህ ሳኡዲና ዱባይ ላላችሁ እንግዲህ በዛሬው ዕለት በዚህ ዋጋ እንደሚቀየር ነው ዌብሳይቱ ላይ እንግዲህ የሚያስቀምጠው። እናንተስ በዛሬው ዕለት ስንት ብር ልካችኋል? ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ የኦማን ሪያል የምናይ ነው የሚሆነው። አንድ የኦማኒ ሪያል 484 ብር ከ73 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኦማን ሪያል 48473 ብር በዛሬው ዕለት ሲመናዘር ውሏል ማለት ነው። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 262 ብር ከ93 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የጆርዳን ዲናር 26293 ብር በዛሬው ዕለት ሲቀየር ውሏል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 493 ብር ከ45 ሳንቲም ሲቀየር ወይንም ሲመነዘር ውሏል። 100 የባህሬን ዲናር 49343 ብር በዛሬው ዕለት ሲቀየር ውሏል። እንዲሁም የቱርኪሽ ሊሬ ነው። አንድ የቱርኪሽ ሊሬ 4 ብር ከ12 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የቱርኪሽ ሊሬ 412 ብር ሲቀየር ውሏል። ሌላው የኢጅፕት ፓውንድ ነው ወይንም ደግሞ የግብጽ ፓውንድ ማለት ነው። አንድ የግብጽ ፓውንድ 3 ብር ከ54 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የግብጽ ፓውንድ 354 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የየመኒ ሪያል ነው። አንድ የየመኒ ሪያል 0.78 ሳንቲም ሲቀየር ውሏል። ወይንም 100 የየመን ሪያል 78 የኢትዮጵያ ብር ሲቀየር ወይንም ሲመነዘር ውሏል። ውድና የተከበራችሁ ተመልካቾች የምንዛሬ ዋጋ እንግዲህ በዛሬው ዕለት ከዚህ ዌብሳይት ላይ የሚነግረው የምንዛሬ ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። ዛሬ እንግዲህ ሜይ 6 2026 ወይንም ደግሞ ሚያዝያ 28 2018 በዛሬው ዕለት ሲቀየር ወይንም ሲመነዘር የዋለበት የምንዛሬ ዋጋ አሁን የጠቀስኩላችሁን ይመስላል። ነገር ግን ውድ ተመልካቾች በዚህ ዋጋ በእርግጠኝነት ብሮች እየተላኩ አይደለም ወደ ሀገር ውስጥ ሲላክ ማለት ነው። እንግዲህ ይሄ ምክንያቱ እንግዲህ የምናውቀው ነገር የለም። ስለዚህ ነገራቶች ምናልባት መስመር እስኪይዙና እስከሚስተካከሉ መግቢያ ላይ እንደነገርኳችሁ ብራችሁን ብትይዙ የተሻለ ነው የሚሆነው ማለት ነው። እጅግ በጣም አንገብጋቢና አስቸኳይ የሆነ ጉዳይ ካልገጠማችሁ በቀር ምክንያቱም እዚህ ላይ ያለውም ሁኔታ እቃዎች እጥፍ ነው የጨመሩት ማለት ነው። አንድ እቃ ላይ በቃ እጥፍ 2-3 እጥፍ የእጥፍ ነው የእቃዎች እየጨመሩት በጣም ነው የተወደደው። ሀገራችን ላይ ያለው ሁኔታ ገና አልተረጋጋም አሁን ላይ ማለት ነው። ስለዚህ በራችሁን እዛው ብትይዙ ነገራቶች ሲስተካከሉ ትልካላችሁ። ቅድም እንዳልኳችሁ እንግዲህ ሁለት አይነት ኪሳራዎች ነው የሚገጥማቸው አሁን ብር በትልቁ ማለት ነው። አንድ ከሱ የምትልቁበት ብር በጣም የወረደ ነው። ሁለት ከዚህ እቃዎች የምትገዟቸው ነገሮች አሁን ላይ እጅግ በጣም ጨምረዋል። የማይቀር አሳሳቢ ጉዳይ እስካልሆነ ድረስ ብራችሁ የምትይዙ አሪፍ ነው። ሲረጋጋ የምትልኩ ይሆናል ማለት ነው። ውድ ተመልካቾች በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ለመጀመሪያ ጊዜ ለምትመለከቱ ሰብስክራይብ አድርጋችሁ ይህን ቻናል ብትከታተሉ እጅግ በጣም አሪፍና ቁም ነገር አዘል የሆኑ ቪዲዮዎችን የምታገኙ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።